ላክስቱ ተናገርኩ ለወንድሙ ሚስት ወንድሙ እየሰማ ለጓደኛው ተናገርኩ ለአማቻቸው ተናገርኩ አቅማቸው በላይ ነው አሁን ግን ቤተሰብዬ አስገደደኝ ሰሞኑን የሆነ ችግር ተፈጥሮ እናንተ በዛ የመንጮ ማይታወቅ ልጅ ይዘሽ እየሰደቅሽ ምናምን ተብላ እናቴ ተሰደበ ያየህ ካሁኑ የስድብ ምን አልኩት አለው በልና በስርዓት ልጅ ግን አሳደገኝ ለቤተሰቦቼ እኔ አንድ ቀን ደውሎ ልጅ ደህና ነው ወይ ብሏል ታሳሳ 29 ቀን ዘንድሮ ከዚያን ቀን ወዲህ ግን እናቴ በተደጋጋሚ ብደውልለት ካርድ ሞልታ በኢትዮጵያ ኑሮ አላነሳም አባቴንም እንደዚህ አንስቶ እኔ ነኝ ከጎንደር ሲለው ከአባቴ ጆሮ ላይ ስልኩ ተሳድቦ በላይ ወርድብህ ብሎ ተዘጋ አባቴ ምን አረበኛ ስለማያውቅ ዝም ብሎታል ግን አሁን ሙቢ ከደም አድነኝ በቃ ቤተሰብ ያሁን እቅዱ ስልክ እየዘጋን ይሄ ሰውዬ መጋደል ነው ምክንያቱም ከቤቱ አደራ ተሰጥቶ ስንት ነገር አሳልፈን ደፈረኝ አስበው ከኔ ጋር ደግሞ እሱ 7 ሚሊዮን ብር ተወርሶ ግሩፕ ገብተው የኔ ቤተሰቦች በኢትዮጵያ ኑሮ ማለት ነው እኔን ከመክተብ ስለተቀበለላቸው እህቴ ዶክተሯ እናቴ አባቴ እኔ ሆነን በዛ ግሩፕ ገብተን ያ7 ሚሊዮን ብር ዲያስከሚከፈል የኔ ቤተሰቦች አብረው ጨምረው ብር አዋጥተው ከፈሉ አስበው በግሽጠው እስከዚህ ድረስ ነው ያን ሁሉ አሳልፈን ግን ከኔ ቤት አይደለችም ብሎ 4 ሻንጣ ያለኝ 4 ወር ከሱ ቤት ወልጄ ተኝቼ 2 አመት እሱ ጋር ቁጭ ብዬ ሀብት ንብረቴንም ክዶ ከሱ ቤት በልጁ እንዳይጠየቅ አድራሻው እንዲያማጥፋት ሳውዲ አረቢያ ኸርጅ ላይ ምን ይጥለኛል በመስመር ከዛም ያነሱኝ ሰዎች ለመማር ስነግራት መማር ድረሱላቸው ሳውዲ አረቢያ ያላችሁ ሰው ይባካችሁ አንሷት ተብሎ በኋላ መጨረሻ ላይ ዝም የጀለ ፖሊስ ሰጠው አሁን የዛሬ 3 ወር ማለት ነው እና ባክ የምትችል ከሆነ አናግረው ሪከርዱ ያው ይበዛብሃል ሰማው እስከመጨረሻው ያው ብዙ ነው ነገሩ ኦኬ ከዛ ደግሞ የላከችልኝ ከሱ ጋር እንግዲህ ያው ይሄ ሁሉ አውዲ ነው አውዲውን በስልክ ቀርጻ ልከልኛለች እስኪ እንስማው ممكن تساسي دموان منو لجن አላመንም ያልኩት አለ ይመስል ቃል ይቀርታሽን እኛ መቼ ልጁ እሱ አይደለም አልነ እሱ ባንድ ልጅ ይሄንን ያክል ወለወልሽ እኛ ቆና አለሽው በድምጣሽን እኮ ሰምቼዋለሁ ድምጡን የላከልሽ አሁን ያው ሁላ ነፍስሽን ሀምትጎጂ ሀምትናደጂ ያው ሁላ ቃል ሀምትመልሽ ሀምትቀልሽ ልጁ መቼ አይደለኝም አለ እኛስ መቼ አይደለም አልነ አንዴ ሄዷን ተወልዷን እስቲ ኑሮሽን እና ነፍስሽን አሳርፊው ነፍስሽን ግድ የለሽም አንቺ አንድ ነገር እንዳትሆኒ ነገሩንም በጥሽው ነገር ጥሩ አይደለም ልጅዋ ግድ የለሽም ተይው በጥሽው መሲ እነዚህ ማን ናቸው ያንቺ እናት ናቸው ወይ የልጁ እናት ናቸው አክስቱ ናት የሱ አክስት ያባቱ እህት ኦኬ ነግሪያት ማለት ነው እስኪ እንስማው እንጂ ልጁ መቼ አይደለኝም አለ ላኪያቸው በቃ ላኪያቸው ተከሳሹን መልስ ባይሰማይ ከስም ቆይ ብሏን ላኪያቸው ደርሰው ሲመለሱ እናዋለን እንደዛ ከሆነ ጦርነት አቆመው ይሄን ሪከርድ ይሄን ያለበት ምክንያት አባቴ ከቤት ሂጄ ቤተሰቦችን ወንድሞች ቤተሰብን ይዛለን አንተ ሳውዲ አረቢያ ለየኛ ልጅ አፈነህ ዘመድ ስለሌላት ካንተ ቤት ሰው ስለሌላት በመስመር ልጃችን ከጣልክ እኛ አንተን ቤተሰብን ይዛለን ሲሉት ነው ይሄን የተናገረ ይሁዱና ያስገድላቸዋለሁ አስመታለሁ ይያለ ነው መጣው አንዴ አውሪ መጣው አንዴ በር ልክፈት ልጆች መጣው ኦኬ መጥቻለሁ እሺ ሪኮርዱን አሁን ልቀጥለው ቀጥል ማብራሪያ ምንድን ብሎ ነው አቤቱ ነድበታልን ቤት ስላለው አገር ቤት እኛ ሳውዲ መሻገር አንችልም ሲሉት ነው ይሄን የተናገረ ሪኮርዱ ማለት ነው ነፋኖና የሞናንታ ማርና ፋኖን ታችሁ ለቃችሁ ሌላ ከሆናችሁ ላኪያችሁ ክፍት ነው አገሩም ቀበሌው ክፍት ነው በፈለሹ ከላኪያችሁ ከዚህ በኋላ ግን ከማንም ላይ ሪከርድ ወላኔ ጋር ወላ ዘመዶች ጋር ማንንም ጋር መደረግ የለበትም የምታመጡትን እየጠበቁ ነው አጠብቅሻለሁ በቃ
ምንድነው የሰራሁት ወንጀል? ምን ያቅ ነው አንተ? እኔ የሰራሁት ወንጀል ምንድነው? ይሄስ ማን ነው? ይሄ ማን ነው? ይሄ የወረባቦ ልጅ ነው። እንዴት ይሄ ነገር ነውር ነው? በህግም ኤምባሲም ያስጠይቃል። ይች ልጅ ሞተ ያንሳት ሲለው ነው ሄደ አንሳት ህርጅ ላይ ወድቃለ ይሻራ ሄደ አንሳት ሲለው የወረባቦ መሐመድ የሚባል ልጅ ነው። እኔ በጣም እሱ ተጣልቶታል። ይሄ ነገር አያሰድህም። ልጅ ወልደህ ያንተ ልጅ ታቀፋ እንዴት ታማ ሐኪም ቤቱ ሰዳት ሲለው ነው የተናገረው። ጨርሰው ሪከርዱ እንዴ ደህና ተናግረህ እንደገና ወደ ሌላ ትገባለህ እንዴ? እኔ ምንም ወንጀል የለብኝም። ደግሞ ያዱስ እኔ ብቻ ለምሰዋኩ የፈለገችው ላይ መታከም ትችላለህ። ሰላም ነው? እንዴት ነህ ሰይዶ? ወይ ምን እያሰብክ ነው? በተደጋጋሚ በጣም በእኔ ላይ ከወለድኩ ጀምሮ እንዲሸሽ የሆነ በቃ በወለድኩ በስምንተኛው ቀን ከቤት ይወጭ አልከኝ። ብር ላክ ብዬ ብልህ ልጅ ይገረዝ ብለህ አላስገርዝም ብለን ቢያልክ ሐኪም ቤት በግድ ተለምነህ ፈንታነሽ ከሰው ለምነህ ነው ልጅ ሐኪም ቤት ውስጥ ያሳከምክ። ይህን ያህል ምንም ብትሆን እየጠላኸው ፍጥረትህ ነው፣ ሽንትህ ነው፣ የአብራ ክፋይህ ነው። ነገ ጠዋት በአንድ አምላክ ስም ያስጠይቅህ ብትሞትም መቃብር ይጥበብህ ብሎ ፍጥረት እስከሆነ ድረስ ያስረግመሃል። ፈጣሪ እየሰጠህ ነው። ግን ምን ለማለት እንደፈለግ አልገባኝም። ይማን ልብሱን የትም ጥሎት ሲቀር ዝም አልከው። እዚሁ በላይ እኔ ሳለቅስ ልብሱ ቀረ። ልጅ ብዙ ችግር ሲፈጠርበት ሳለቅስ ቤት ልቀቂ ስራ ወስደህ ቦልከህ አንድ ብር ሳይኖረኝ ልጅ ወልጄ አራሲቱ ስፌቴ ሳይደርቅ ደሜ ሳይደርቅ በህድልህ ካረባ ስራ ወስደህ ጥለህ 10 ሰው ከተቀማበት ደሞዝ የተቀማበት ቤት ወስደህ ጥለህ እኔን ቦልከህ ምድረ በዳ ጣልከኝ። ምን ለማለት እንደፈለግ የላይኛው ጌታ ይመርምረው። ምን አርጌህ ነው? ወለድኩ እንጂ ምን አደረኩ? ልጅ ቢሆን ምን ያህል ብር የረባ ብር ምን ረርተህ ነው? ራሴ እኔ 600 ሺህ ብር አውጥቼ ልጁን የላኩ። ምክንያቱም እሱ መጥፎ ሰው ነው፣ ይሄ ሰውዬ መጥፎ ሰው ነው፣ ነቂበት ልሽን አሾልቂ ብለው ኢንፎርሜሽን ሲነግሩኝ ነው። ከዛ አይ ይሄ ነገርማ እንዲህ ያለ ካለው ብዬ የቤተሰቦችህን ዘር ማንዘርክን እስከ ሀተክ ድረስ የሸህ ይመር የልጅ አቁሞ ሙዲ ካላስ ኦኬ ይቁም እሱ ላይ አቁመውና የታየኛውን ሪከርድ ሳበው። ምክንያቱም ሌላ ሪከርድ የለም እኮ ይሄ የመጨረሻ ነው። በቃ ኢሌክሽን ታው በቃ የምጽዎች ስም ስላለ ስማቸው እነሱ እንዲጠራ የእግዚአብሔር ኦኬ ሌላም ልከሽልኛል ብዙ ኦኬ ያኛውን አሰም እሱን አቆሙ። የነሱ ስም እዚህ መጠራት የለበትም እነሱ ጋር ኦኬ ምንድነው የምትይው? እናንቺ እኮ እኔ ካለን ነው ግዴታ የለብኝም። እንደ ማንኛውም ሰው አብረን ነው የምንኖረው። ከተስማማሽ ትኖሪያለሽ፣ ከተስማማሽ ከሆነሽ ነው የምትኖሪው። እዚህም ሌላም ቦታ ከሆነሽ ነው የምትኖሪው። በቃ እኔ ግን አንድ ነገር ልጠይቅሽ መሲ፣ ይቅርታ አድርግልኝና ይሄ ግለሰብ ከአንቺ ጋር ግንኙነት ሲፈጽም ያለ ፍላጎትሽ ነው ወይ በፍላጎትሽ ነው ይሄን ነገር ያደረገው? ይኸውልህ ሞቢ እኔ ከጠለብ ወጥቼ የማውቀው ነገር የለኝም። የቆየ ታሪኩን ትሰማዋለህ በውስጥም ማለት ነው። እኔ ፍላጎት አይደለም በማላውቀው ከፊት አወረድኩ 7 ቀን ነው ሌላ ቤት ያደርኩ ከጠለብ ወጥቼ ማለት ነው። የወሰደኝ ግን የማላውቀው አዲስ ቤት ነው። እኔ ያላውቀውም ቤቱን ራሱ እና ወይ ፈልጌ ወይ ምን ብዬ አይደለም ከጠለብ የወጣው አዲስ ነኝ። ምንም የገጠርበት አፍሽ ያደርኩ ልጅ ነው። የማውቀው ነገር የለም በጊዜው ላይ ማለት ነው። እንዲህ አይነትም ሳውዲ አረቢያ እንዲህ አይነት ነገር አለ የሚባል ነገር አላውቅም። ስመጣ መርፌ አላውቅ ምን አላውቅ መጣሁ ወደ ስራ 1 አመት ደሞዝ ተላከልኝ። 1 አመት ታገድኩ። የማውቀው ነገር የለም። በኋላ ግን አምኜው ተጠግቼ እንደ አባቴ ተጠግቼው ለዚህ ዳረገኝ። ደግሞ ለዚህ ከተዳረገ በስርዓት አለው በል ነው የተባለ። ቤተሰብ ለክብራቸው ነው የቤተሰብ ሲሉት ወይ ገንዘብ ይሄን ያልከፈለን ወይ ለምን አረክ ተቀጣ ተሰቀል አልተባለም። አለው ብለህ በስርዓት አዋራነ ፍቅር ስጠነ ነው የተባለ። ግን አባቴንም በስድብ እናቴንም ስልክ መስጋት ለአንድ ቀን ብቻ ደውሎ አናገረ። አዚ ወዲህ የለም። አውሮፕላን ልጁን ሲወስዱ አሃቴ እናቴ እህት የሆነው ወደ አዲስ አበባ አውሮፕላኑ መስመር ስቶ 2:45 በረራ ተገልብጦ ማለት ነው። ግን አልሞቱም።
ቋግሚት 3 ቀን ነበር። ከዛ እንኳን ሀላ ወጣችሁ እንኳን አላላቸው። ምን ሆነው ከሞት ስንተርፍ ልጅስ ደህና ደረሰ ያላለን ለምንድን ነው? ጥያቄያቸው ቤተሰብ በጣም አበዙብኝ። ምን ልመልስ? አሁንም ቤተሰብ ጋር ሰላም የለኝም። 4 ወር ነኝ አላወራም። ብርም በእጅ አሁን ወደ 300 ሺህ ብር ይዣል። ምንም አልከውም፣ ለልጅም አልክም። ልጅንም የተወደክ ብዬው አላውቅ በሱ የተነሳ ማለት ነው። ስንት ጊዜ ሆኖታል አሁን ልጅሽ? ትናንት ግን ወደ 22 ዓመት አለፈ። ኦኬ። አሁን ልጅሽ ያለው እናትሽ ጋር ነው? አዎ እናቴ ጋር። ኦኬ። አሁን አንቺ እሱ ከሱ ምንድን ነው የምትፈልጊው? እሱ ጋር ምን እንድንለው ነው የምትፈልጊው? አለው ብሎ በስርዓት ልጁን እየተወደክ ብሎ በአግባብ የአባትነት ወጉን ልብስ ይፈልግ እንደው በየአመት ባሉ ልብስ አለው ብሎ አባቱ አለ ይባል። ምክንያቱም አጎቶች ሰደውኝ ትንሽ ቤተሰቡ በሀብትም በምንም ትንሽ እንዲያልኩ በትምህርት እና እኔን ለማዋረድ ሁሉም የአካባቢ የሰፈር ሰው እናቴም ተሰደበይብኝ፣ እኔም ተሰደብኩ። እኔም ሀገር መግቢያ የለኝም። ወንድሞቼም ሸሹ፣ ተቆጡኝ። ለምንድን ነው የማይደውልልን? ራሱን የፕሮፋይል ያደረኩት ለቤተሰቦቼ ብዬ ነው እንጂ የእሱን ክብር ለመንካት አይደለም። ግን ፍቅር እንደሆነ ራሴን ደብቄ ቤተሰቦቼ ሞራላቸው እንዳይነካ ቤተሰቦቼ ክፉ እንዳያስቡ ብዬ ነው። ስለዚህ አሁን አንቺ እኔ የምለው እንግዲህ ልጁን በስነስርዓት እንዲጠይቅ አይደል? ከአንቺንም ደግሞ ሰላም እንዲሰጥሽ ነው የምትፈልጊው አይደል መሲ? እኔ ልጁን ይጠይቅኝ። እኔ ከሱ የምጠብቀው ነገር የለ። እኔ ራሴን የቻልኩ ነኝ። በምን እኔ ልጁን የአባቴን ይቅርታ ይጠይቀው። አባቴን ተሳድቧል፣ ይቅርታ ይጠይቅ፣ ልጁን ይጠይቅ። ከጎን የቆሙልኝ እህቶቼ ነገ በእናንተ የሚደርስ ነው። እኔም ወይ ፈልጊው አይደለም፣ ነገ በልጆቻችሁ ይደርሳል። ለእውነት ቁሙ ሁላችሁ። ዘመዶቹም እዚህ ውስጥ ልትኖሩ ትችላላችሁ፣ ልጆቹም ልትኖሩ ትችላላችሁ። ልጆቹም ብትሆኑ የአባታችሁን ባህሪ ታውቀታላችሁ። ማንም ኑሩ ማን መፍትሄ ይፈልጋሉ። እኔ ከመሞቴ በፊት መፍትሄ ከህዝብ እፈልጋለሁ። የህግ አካላቶችም ምንም ይህ ሰውዬ በጣም ኃይል አለው። ሪከርዱ በጣም የሚያምር ሪከርድ ብዙ አለ። እታች ያለውን ሪከርድ የምታሰማቸው ደስ ይለኛል። ኦኬ እሺ። ምንድን ነው የምትይው? እናንቺ እኮ እኔ ካያለን ነው ግዴታ የለብኝም። እንደ ማንኛውም ሰው አብረን ነው የምንኖረው። ከተስማማሽ ትኖሪያለሽ፣ ከተስማማሽ ከፍለሽ ነው የምትኖሪው። እዚህም ሌላም ቦታ ከፍለሽ ነው የምትኖሪው። በቃ ካልተመቸውሽ ከፍለሽ መኖር ሌላ ቦታ መፈክረው የምትሆነ ግዴታ እኔ አንቺን ተሸክመ ኑር የሚላለኝ እንዴ? ወይም እኔ ተሸክመሽ ኑር የሚልሽ አለ? የለም። በቃ ከተመቸውሽ መኖር፣ ካልተመቸውሽ ደግሞ መቼ ቦታ ብረሽን ከፍለሽ መቀመጥ። የግዴታ ተቀመጭ ብዬ አላስገደድኩ። ምን አደረኩ? በቃ አልቻልኩም። እኔ ዛሬም የዛህ ሰዓት ነበረ፣ አልቻልኩም። በቃ ካልቻልኩ ምንድን ነው የምሆነው? መገደል ያለብኝ ናይን ናት። እዚህ ይበቃሻል። ምንድን ነው ያለ አፍሮት እኮ ነው በየበሩ ለጥሽው በየበሩ አሰጥሽው ያበንትን ብለሽ አሳጥበሽ በየበሩ አሰጥሽው። አታስቆሙት፣ ሀብታቡን አታቆሙት። ተጀማ ግድ ዘመዴ ታውቂያለሽ? ስንት ዓመታችን? 14 ዓመታችን ቤት ይዘን እየኖረ ነው። ሲበቃቸው ይወጡ እየሄዱ ነው። ሲበቃኝም ያወጣሁ የሰደድኳቸው ነው። ግድ ዘመዴ ግድ ለኖሩ ነው። እኔው ባህሪሽ እኮ ብታስተካከል ችግር የለብኝም። በእንደዚህ አይነት መስፈሮች ዛቻሽ ምንም አታመጭም። በቃ አንቺን ማኖርም አልችልም። በቃ እንደዚህ ከሆነ አንድ ሰው የሚግባባው ሰው ጋር ነው የሚኖረው። ኦኬ መሲ፣ አሁን እሱን ለማግኘት እንሞክርና እሱን እዚህ እናምጣው፣ እሱን የምንስማው። እሺ፣ በተቻለ መጠን እሱን መምጣት አለበት። እሱም አሁን መሴጅ እያስቀመጠ ነው መሰለኝ። ኦኬ፣ ይሄ እሱ ነው ልበል። ኦኬ፣ ቁጥሩ የት አለ? እንግዲህ እያነሳ አይደለም። 2 ቁጥር ነው የሰጠሽኝ። የትኛው ቁጥር ነው ኢሞ የሚሰራው? አንደኛው ቁጥር ሴፍ ለማድረግ አልቻልኩም።
ቆይ እስኪ ቦለከኝ ምን እንደሚጠቀም አላውቅም። ሰሞኑን ነው እንደውም ዋትስአፕም ፎርማት ሲል በሌላ አካውንት ከፍቼ ነው እንጂ ሁሉንም ቦልኮኛል። እቃዬ ከሱ ቤት ነው ያለ ሁሉ። ኦኬ እስኪ ቆይ እስኪ ቆይ አንዴ ጠብቂኝ እስኪ። በኢሞ በሌላ ደግሞ ልሞክርለት። አንድ ቁጥር አለ በዛ እንሞክርለት። +966 አይነሳም። እንግዲህ አያነሳም ወይ በኋላ መልሶ ይደውልኛል መሲ። እሺ ላናግረውና ከዛ ደግሞ ያለውን ነገር ከሱ እንሰማለን። አንቺም አሁን ራትሽን ስሪ፣ ከደወለልኝ አስገባሻለሁ። እንደዚህ እናድርግ መሲ። ሞክርለታለሁ በተደጋጋሚ፣ በኋላም እንደመልሽ እደውልለታለሁ። ሙቪ እኔ አልቅሶ እኮ የወጣለት ሴት አይደለው። አሁን ፊት ለፊት ዛሬ እዚህ ቤት ድግስ አለ፣ ሴት ሞልቷል። ባለቀስ አስወጥታ ነው የምጥለኝ። አልቅሶ የወጣለት የታደለ ነው። ውስጤና እንግብግባቴን ብታውቁት ከቤተሰቦቼ ጋር ተቆራርጬ ከእህቶቼ ጋር መከራዬን አይቼ ያስተማርኳቸው እህቶቼ ዙረው ማንም ሰው ከጎኔ የህግ አካላቶችም ሆነ እናንተም ሆነ ጀምራችሁ እንዳትተውት። አሁንም እየፎቀ ምንድነው ያለ ሚዲያን ብታወጪ ምንም ብትይ የሚመጣብኝ ነገር የለም፣ ምንም የሆነው ነገር የለም እያለ ነው። ቤተሰቦቹም ቢሆን ሴት ልጅ ያላቸው የሱ ወገኖችን ስለ ሴት ልጅ ብለው ነገ በሴት ልጆቻቸው ላይ የሚደርስ ነው ከጎኔ ሊቆሙ ይገባል። ማንም ቢሆን ማን ማለት ነው። እና በጅማሩ የሚተው ነገር የለም። እኔ ህይወት ያደጋ ላይ ነው። አብሽሪ መሲ። ኦኬ አይዞሽ። ከዚህ በፊትም ብዙ እህቶቻችን ስታግዥ የነበርሽ ነሽ። አንቺን ፈጣሪ ያግዝሻል። እሺ አብሽሪ፣ አላህ ያግዝሽ። ኦኬ ኡስታዝ አረቡ ሰላም አለይኩም ሐያከላህ። ጨረስክ ኡስታዝ? ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሐያኩም አላህ። ሐያከላህ መሲ። በኋላ አስገባሻለሁ እሱ ከደወለልኝ። እሺ እስከዛ ድረስ ደግሞ አንዳንድ ነገሮች ላዘጋጅ። እሺ መሲ፣ አንቺ ምራትሽን ስሪ። አብሽሪ፣ እንግዳ ካለብሽ ስሪ። አብሽሪ የታችን አብሽሪ። ኦኬ ኡስታዝ እንኳን ደህና መጣ። ሐያከላህ። እንኳን ደህና ቆያችሁኝ ሁላችሁም። ሀቢቢ እንዴት ነህ? ደህና ነህ? ሰላም ናችሁ? ጀማ ሁላ እንዴት ናችሁ? ወይ ኦኬ እሺ ኡስታዝ ይሰማሃል? ወአለይኩም ሰላም። ይሰማል። እንዴት ናችሁ ያ ጀማ? ሁላችሁም እንደ ሰላም ብያለሁ። ሙቤ እንዴት ነህ? አልሐምዱሊላህ ደህና ነኝ። አልሐምዱሊላህ ሀቢቢ እንዴት ናችሁ? አማን ነው? አልሐምዱሊላህ ወላሂ ኒዕማ ነው። እንኳን ደህና መጣህ። እንኳን ደህና ቆያችሁ።